እናንተ ሴት እህቶቼ ጠንቀቅ በሉ እንጂ የምን መዝረክረክ ነው? አትዝረክረኩ። ምንድነው ሰብሰብ በሉ። ምን ነው አንዱ ካንዱ ትምርት አይወስድም እንዴ? እኔ ላይ ካልደረሰ ምን ነው ትምርት አይሆነኝም አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ተወዳጅ ቤተሰቦች የእግዚአብሔር ሰላምና ቸርነት በያላችሁበት ብዝት ይበልላችሁ። ዛሬ በመግቢያዬ እንዳያችሁ ምንድነው መዝረክረክ ሰብሰብ ጠንቀቅ በሉ ብዬ በቁጣ መልክ ነው መሰለኝ የገባሁት። እንደዛ ነገር በሉት። እስክሮል መንደር ገብቼ እስክሮል ሳደርግ የሆነ ነገር አይኔን ሽው አለብኝ። ኧረ በስመ አብ ወልደ መንፈስ ቅዱስ ብዬ አሳለፍኩት። አሁንም በድጋሚ ሌላኛው ቀን ሌላ ነገር እንደዛው ፊቴን ሽው አደረገኝ። እናንተ ምን ነው አገር ሰላም ነው? ግን የእውነቴን ነው የምላችሁ። ከቀልዱ መለስ ልበል፣ ከጨዋታው መለስ ልበል ወደ ቁም ነገሩ። ሰሞኑን የእውነት ነው የምላችሁ ሚዲያ ላይ እንደዚህ የሆነ ሰዓት ቲክቶክ ላይ እንደዚህ ስክሮል ሳደርግ የሆነ ቪዲዮ አየሁ አለፍ። በሌላ ቀንም ሌላ ቪዲዮ አየሁ። ምን ነው እህቶቼ አንዱ ሰው ላይ የሆነ ስህተት ሲደርስ ከዛ ስህተት ሰዎች ለምን መማር ያቅታቸዋል? በየጊዜው እንደዚህ ቪዲዮ ተለቆብኝ ነው ራሴን ላጠፋ ነው፣ እንደዚህ ራቁት ቪዲዮ ይዞብኝ እንዲያደርጉኝ ነው፣ እንደዚህ የራቁት ምን ነው ከራቁት ውጪ ፎቶ አትነሽና ፎቶ አትለኪለትም ካፈቀረሽ? አዎ እንደዛም እኮ ይቻላል። አፈቀርኩኝ፣ ሞትኩኝ፣ አበርኩኝ ሊልስ ፈለጥል ቆራጥልሽ ሲልሽ እንዳው አቅልሽን ስተሽ ነው ፎቶ አንዴ የራቁት ቪዲዮ እንደ እየተመነቃቀረ ቪዲዮ የምትለኪው። ምን ነው እናተዋ ምን ነው ተው። ለማንኛውም የእውነት ያፈቀረ ሰው ዲስታንስ ፍቅር ያለ ነው። የእውነት ያፈቀረ ሰው የእውነት አንቺን የሚሳሳልሽ አንቺን ነገን ለትዳር ለልጆቹ እናት የሚመኝሽ ወንድ ዛሬ የራቁት ቪዲዮ በራቁትሽ ሆነሽ ቪዲዮ ኮል አውሪኝ፣ በእንደዚህ ተገላልጠሽ ቪዲዮ አውሪኝ፣ ቪዲዮ ላኪልኝ፣ ፎቶ ላኪልኝ ብሎ አይጠይቅ በፍጹም። ዛሬ ነይ አልጋ ላይ እንውደቅ ያለሽ ወንድ ለነገሽ የማይጠቅምሽ ወንድ መሆኑን እወቂ። በተለይ ዲስታንስ ላይ ሆናችሁ ሀገር ቤት የማትተዋወቁ ሰዎች፣ በተለይ ደግሞ ኦንላይን ላይ የምትተዋወቂውን ወንድ በምን ያህል አምነሽ፣ እርግጥ ነው ለቁም ነገር የሚበቃ በሶሻል ሚዲያ ተዋውቆ ለቁም ነገር የሚበቃ ሰው አለ፣ ትዳር አለ። ነገር ግን በምን ያህል አምነሽ እኔ የማቀው ሰው ይሁን ለምን ባለቤትሽ አይሆንም? እናቴ አግብተሹ እየኖርሽለት ያለሹ ልጆችሽን ላው ላይ ትተሽ እንዳው የኑሮ ሁኔታ ከብዷችሁ እዚህ ሀገር ልትሰሪ መተሽ እንኳን ቢሆን ራቁትሽን አውሪኝ ቢልሽ ለምን ታወሪዋለሽ? የምትሰሩበት ቤት እኮ የአረብ ቤት ነው አይደል? እዚህ ሰው ሀገር ውስጥ እንደዛ ስራ ስትሰሩ ተገላልጠሽ አንቺ ስትሰሪ ምን አይነት ካሜራ ምኑ ጋስ እንዳለ ራስሽን ታቂዋለሽ ወይ? እንደዛ ያህል ተገላልጠው ይሄ ውርደት ነው፣ መዋረድ ነው። ነገ ደግሞ ያ ቪዲዮ እንደዛ ወጣ ሰው ሲቀባበለው ራሴን ካላጠፋው ብሎ እላይታች ማለት አስፈላጊ አይደለም። ከሆነ ሆነ እሺ፣ ራስን ማጥፋትስ ምን አመጣው? ሆነ መጀመሪያ ነበር መጠንቀቅ የነበረብሽ። መጀመሪያ ቅድሚያ ነበር መጠንቀቅ የነበረብሽ እንጂ ከሆነ በኋላ ሆኗል። ግን የእውነት ነው የምላችሁ የእውነት ከልብ የሚያፈቅር ከልብ የሚወድ ሰው በፍጹም ያንቺን የራቁት ቪዲዮ ለማየት በራቁትሽ ሆነሽ አውሪኝ የራቁት ቪዲዮ ላኪልኝ ብሎ በፍጹም ነው የማይጠየቀው። ይሄንን ምን ነው ከግንዛቤ አለማስቀመጥ አቅቷችሁ እንደዛ አይነት ነገር ማድረግ በጣም ከባድ ነው። የእውነት ነገ እኮ አንቺ ትዳር መስርተሽ ልጆች የምትወልጂ እናት ነሽ፣ እናት ትሆኛለሽ። ዛሬ ሴት ነሽ አይደል? ዛሬ ሴት ነሽ ኖርማሊ። ነገ ደግሞ እናት ትሆኛለሽ። ነገ እናት ሚስት ትሆኛለሽ። አንቺ ዛሬ የሆነ የሰራሽው ነገር ነገ ባለቤትሽ ፊት አንገትሽ የሚያስደፋ፣ ነገ ደግሞ ይሄ ያሁኑ ህይወት ሳይቀጥል ቢቀር ሌላ ህይወት ይኖራል እኮ አይደለ? ይሄንን ሁሉ ታሳቢ እያደረጋችሁ አጉል ነገር ባታደርጉ፣ የእውነት ነው የምላችሁ አጉል ነገር ባታደርጉ። ነገ የምናፍርበትን ነገር ሶሻል ሚዲያ ለጥሩ ነገር በጣም ይጠቅማል።
ለበጎ ከተጠቀምንበት ሰዎች ለመረዳዳት ይጠቅማል። ሀሳብ ሼር መደራረጊያ ከዚሁ ከሶሻል ሚዲያ ብዙ ነገርም የምንማራቸው ነገር እኔ በራሴ ብዙ ነገር ከሶሻል ሚዲያ ተምሬያለሁ። ከሶሻል ሚዲያ ብዙ ነገር ተምሬያለሁ፣ አትርፌበታለሁ ከሶሻል ሚዲያ። እናንተም እንደዛ ቁም ነገር መያዝ ቁም ነገር መጨበጥ ከሶሻል ሚዲያ እየተቻለ ምን ነው ለምንስ ያልባሌ ቦታ ትውላላችሁ? ዛሬ ይሄንንም እንደዚህ ቪዲዮ ላኪ ፎቶ ላኪ የሚልሽ ወንድ ዛሬ እንዲህ እንድትገላለጭ እንድትረክሽ የሚያደርግሽ ወንድ ነገ ትዳር ሊመሰርት ሲፈልግ አንቺ ካንቺ ምናልባት ብርሽን ፈልጎ ይሆናል በዲስታንስ እንደዚህ የሚያደርግሽ ማለት ነው። ምክንያቱም ያንን ነገር ፖስተዋለሁ ይሄን ያህል ብር አስገቢ ይልሻል። አንቺ ያ ገበናዬ እንዳይወጣትና ያ እንዳይፖስተብሽ አንዴ ብር ትልኪያለሽ የጠየቀሽን። ከዛ ይደግማል 2 3 4 ሊሆን ይችላል። ከዛ የሆነ ሰዓት ያ እንትን ይበቃሻል አለ አይደል? ሞልቶ የሚፈስ ነገር አለ አይደል? እንደዛ ትሆኛለሽ። ከለቀቀው ለቀቀው። ሰው የያዘውና ያስኩት የተለየ ነገር አላያስኩም ትያለሽ። የዛን ሰዓት ምን ይሆናል? ይሄው ሶሻል ሚዲያ ላይ መቀበባበል የሰዎች መሳቂያ መሳለቂያ ትሆኛለሽ። ይሄንን ለሁሉም ሴት እህቶቼ ነው እኔ ማወራው ማለት ነው። ለኔም ትምህርት ነው። የሆነ ነገር እኔ ስናገር እዚህ ጋር ለራሴም ትምህርት እየወሰድኩ ነው። እናንተም ከዛ ነገር ትማሩበት አላችሁ። ዛሬ ያላከበረሽ ወንድ ነገ ያከብርሻል ማለት አይደለም። ዛሬ እዚህ ጋር እንዲያ ስትዝረከረኪ ያየሽ ወንድ ነገ ደግሞ ሚስት ያደርግሽ። ለምን መሰለሽ? እሱ የተከበረችዋን አንቺን እዚህ ጋር አቃሎሽ የተከበረችዋን ክብር ያላት አንቺ ክብር የለሽም አንቺ እንዲህ የለሽም ብሎ አንቺን ሊያቃለል ሊያንቋሽሽ ይነሳል። ነገር ግን ይሄ ከመሆኑ በፊት ለራስሽ ክብር ይኖርሽ። ለራስሽ ክብር ሲኖርሽ ነው አይደል ሌላ ሰው የምታከብሪው። ለራሳችን ስንወድ ነው ሌላ ሰው መውደድ የምንችለው። ራሳችንን ስናከብር ነው ሌላ ሰው ማክበር የምንችለው። ስለዚህ ለራሳችን ክብር ኖሮን አልባሌ ነገር ያለ ማድረግ። እዚህ ሀገር ስንመጣ ልንሰራ ነው የመጣ ነው። የምንሰራውን በአግባቡ ሴፍ አድርገን ወደ ሀገራችን ለመግባት እዚህ ሀገር ያለንን ቆይታ ማሳጠር ነው እንጂ ያለብን ኢትዮጵያ ላለ ሰው እንዲያድርጊ እንደዛ ሁኚ ሲል እንደዛ መሆን በፍጹም እንኳን እኔ ፍቅር የሚባሉ ሰዎች አይደለም እና ባለትዳር ሆነሽ ወደ ስደት መተሽ ኖርማሊ ስልክ ማውራት አላ አይደለ። ከዛ ባለፈ ግን እንደዚህ ተገላልጠሽ ምናምን አሁን አንደኛዋ በባለፈው ሚዲያ ላይ ያየኋት አንደኛዋ ዝም ብሎ ኖርማል ቪዲዮ ነው ያየሁት። አንደኛዋ የራሷ በቃ ቤተሰብ የሚያውቀው የሚተዋወቁ እጮኛዋ ነው እንደዛ የፖስተው። እሷ በስልክ ሲያወሩ በስልክ እንደዛ የሆነ ስታወራለት በስልክ ነው እሱ በኢሞ ቪዲዮ ቀርጿት ነው ወደ ሚዲያ የመጣው። ይሄ ለምን ይሆናል? አየሽ እኔ ከሱ ጋር ብቻ ነው ማወራው ስትይ ማመን እሱም አይደለም። ይሄ ነገር ራሱ እኮ ፕላትፎርም ነው አይደል? ፕላትፎርሙ መቼም ማኔጅ የሚያደርገው እኮ ሰው ነው። ስለዚህ ይሄንን እንደዚህ አይነት ነገሮች ባናደርግ መልካም ነው እላለሁ። እኔ በአልሆነ ነገር አትመልከቱብኝ። እኔ የመሰለኝን ነው የተናገርኩት እና ደግሞ መሆን ያለበትን ነገር ነው የተናገርኩት። እናንተ ይሄ ሀሳቤ ከተመቻችሁ የሚጠቅማችሁን ውሰዱ። ሰው ሚዲያ ላይ የሆነ ነገር ሰው ሼር ሲያደርጋችሁ የሚጠቅማችሁን ነው ከውስጡ የምትወስዱትና ሁሉን የሰው ሀሳብ አይደለም የሚወሰደው። የጠቀማችሁን ነገር ውሰዱ፣ ተማሩበት። እኔ ከጠቀማችሁ እንዳው መልከታዬ ነው ሼር ያደረኳችሁ ባታደርጉት እንዲህ ባይሆን ብዬ ነው። እና እናንተ ደግሞ ከተጠቀማችሁለት ሌሎቻች እህቶቻችን ይጠቅማል ብላችሁ ይሄ የኔ ሀሳብ ካሰባችሁ ሼር አድርጉላችሁ። እኔንም አበረታቱ። ለዚህ ቤት አዲስ የሆነ ደግሞ ሰብስክራይብ ያደረጋችሁ ተቀላቀሉ እላችኋለሁ የኔ ተወዳጅ ቤተሰቦች።
አበረታቱኝ። ራሳችሁን ጠብቁ፣ ተጠንቀቁ። መጠንቀቅ ለራስ ነው ልላችሁ ወዳለሁ። ተጠንቀቁ። መጠንቀቅ ለራስ ነው። ራስን ማክበር ለራስ ነው። ነገ ትከበሩበታላችሁ። ዛሬ ራሳችሁን ስታከብሩ ነገ ትከበሩበታላችሁ። ሀሳብ አስተያየታችሁን አስተያየት መስጫ ላይ አስቀምጡልኝ፣ አበረታቱኝ። ምን ነቅፉት ከነገርም ካለ ከስር ማስቀመጥ ይቻላል። የሚመቻችሁ ሀሳብ ካለ የሚያበረታታ ሀሳብ ካለም ከስር አስተያየት መስጫ ላይ ማስቀመጥ ይቻላል። ሰላማችሁ ብዝት ትርፍ ይበልልኝ። በሌላ ቪዲዮ በሌላ ሀሳብ